ሻውና አባዬ ይመጡ እንጃ እየመጣ ነው ምናምን ሲሉኝ ነበር። ማለት አልገባኝም። ከኔ ጋር መተባበር አለብሽ። አዎ አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ከዛም ማርቲ አንገቷን አንቃ ታስወጣታለች። አንቺም ደግሞ ይህን አንድ ሰም የመሰለ ልጅ የራስሽ የብቻሽ ታደርጊዋለሽ። ምን ልታደርጊያት ነው? ነገርኩሽ እኮ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ከች ብለናል ማለት ነው። በየቀኑ አዳዲስ ነገሮች ይዘን እየቀረብን ነው። እንግዲህ ዛሬ ዳጣ ድራማ በጣም ደስ በሚል ሁኔታ ነበረ ስንመለከት የነበረው። ዳጥዬን ሰርፕራይዝ ሊያደርጓት ነው ማለት ነው። ከትንሽ ከ3 ቀን በኋላ ልደቷ ነው እያሉ ሁላቸውም እየተናገሩ ነው ማለት ነው። ለማርታ ሰላምዬ ስትነግራት እንዴት እኔ እዚህ ተቀምጬ ለምንድን ነው ለሷ አሳልፋ የነገረቻት? ምክንያቱም ምንድነው ችግሩ? የኔ ያልተናገረችበት ምንድነው? ቆይ ትመጣታለች ማንዲያው እያለ እየሳቀኝ ነበረ። በዛ ላይም ደግሞ ደረጀ ደግመላት ውሃ ያዙኝ ልቀቁኝ እያለች ትገኝ ነበረ። ሻንጣዋንም በመገተት ላይ ነች። ውሃና ኬክ በቃ አይጥና ድመት ናቸው ማለት ነው። በጣም ነው እንትምሉትና እንደዛ እየተፈላለጉ ያለ ካልገዛሽልኝ እያለ ስትበጠብጣት እናቷን ትገኝ ነበረ። እናቷን ለደረጀ ግዛላትና ና ቶሎ እያለ ትነግረዋለች። እሺ ብሏታል። እሱም የዳጣ እኮ ከ3 ቀን በኋላ ልደቷን የዛን ሰዓት ትበላለች የሚያደርግላታል እንዲያውስ እያላት ነበር። እንዲች ልጅ ምንድነው ለኔ ሳትናገር ሁሉም ሰምቷል እንዴ እያለች በጣም ግራ ገባት፣ ተገረመች። ማርታም በጣም አስተዋይ ነች። እሺ እኔ ግዛላት ብላ ዝምላ ተታወጣይ። በመጨረሻም እንደዛ እያለች ዳጣዬ ስትመጣ ጠራቻት። ነይ እስኪ ዳጣዬ ስንት አመትሽ ነው ስትላት 21 እኔ ብዙም አላወቅኩትም እያለች ትነግራት ነበረ። እንግዲህ እንደዛም ለማርታ ስትነግራት በቃ አታውቂም ልደትሽ መቼ ነው ስትላት እኔ ልደቴን እኮ አላውቀውም መቼ እንደተወለድኩኝ አላውቀውም ስትል የነገርሻቸው ሰዎች አሉ አይደለ ስትላት አይ እኔ ዝም እየቀለድኩኝ በውሸቴ የነገርኳቸው እንዲኖሩ እንጂ እኔ እኮ ልደቴን አላውቀውም ብላ ስትነግራት በቃ ክፍልሽ ከጃዲል እንደ ክፍልሽ ሂጂ ብላ ነው የሰደደቻት ማለት ነው። እንደዛ በምትልባት ሰዓትም እሺ ብላ ተነስታሷ ክፍሏ ሄደች። ክፍሏን በምትሄድበት ሰዓትም እንግዲህ ከባድ ችግር ተፈጥሯል። በጣም ቤቱን እያተራመሰችው ትገኛለች ማለት ነው። ፍቅር የበዛበትን ቤት ፍቅሩን ነስተዋለች። መድኃኒት ሳትሆኝ መርዝ ብትባይ ወይም ደግሞ በጥባጭ ብሎ ስም ቢወጣልሽ መልካም ነው እንላለን። እሷ እንግዲህ ቤቱን እያመሰችው ትገኛለች ማለት ነው። በዲያጣ ላይ በጣም አጥቆራባታለች። አብጌልን ራሱ ይሄን የመሰለልሽ ለምንድን ነው አሳልፈሽ የምትሰጪው? ከጎኑ ስትቀመጥ ዝም ብትያለሽ ወይ? ለምን ትፈይያለሽ? የድሮቷ አብጌል የት ናት እያለቻት ትነግራታለች ማለት ነው። እሷ ግን እህቷ እንደሆነች ስለተረዳች በቃ የሁሉንም ስሜቷን ጠጥታ ተቀምጣለች ማለት ነው። በመቀየሯ በጣም ደስ ብሎናል እውነት ለመናገር። እኛ ግን እንደዛ አልጠበቅናትም ነበረ። አብጌል መቼም ቢሆን ትቀየራለችም ብዬ አላሰብኩም ነበር። ነካ ህይወትም እንደዚች ናት ማለት ነው። የምንቀየርባት ቀንን አናቃትም እና ጭንቀን ያቅርብልን መልካሙን ነገር ለማሳየት እናለን እና እሷም እንደዛ በምትላት ጊዜ አላረገውም በቃ ብላ ዝም ብላ እሷ ተቀምጣለች። እንደዛ በምትልባት ሰዓትም ከዳጣ ጎን ናት። በዛም ብትላት እንትን ከዳጣ ጎን ናት። ዳጥዬ አይዞሽ አለችሽ እህትሽ ከጎንሽ ናት። ምክንያቱም ከጎንሽ ናት። ከጎንሽ እንደሆነችም ምልክት እያሳየች ነው ማለት ነው። እንደዛም በምትልባትም ሰዓትም ማርታ ጋር ልታጣላት ከቤተሰቡ ጋር አጣልታ ልታስወጣት ነበረ። ያንን በምታስወጣባትና በምታጣላባት ሰዓትም የሌለ ሴራ ነበረ የሰራችው። ግን አዲነኩሽ ሌቦቹ እኮ ባይገኙ ኑሮ እቃ የምትወሰደው ተገኘልኝ። ግን አዲነኩሽ እያለች አቢጌልን ትላል ነበረ። እንዴት እንደዛ ልታደርግ ይቻልሽ? ለምንድን እያለች አቢጌልን ተናገረቻት። ይሄን ወሰደችብኝ የምትላት ዳጣን ነበረ። አሁን ደግሞ ሌላ ትልቅ ሴራ ይዛባታለች። በሷ ስልክ ነው ማርታን ሻወር ስትወስድ ስትቀርጻት የነበረው ማለት ነው። እንደዛ በምትቀርጽባት ሰዓትም ለምንድን ነው እንደዚህ ሆነው
እያለች ያን እንድታሳይ ነበረ የተአቀደውና የተሴረው። ሴራውም አልተሳካላትም። ዛሬም አቢጌል ደርሳባታለች። እሷም ስትቀርጻት አቢጌልም ከጎን እየቀረጸቻት ነበረ። እንግዲህ ሁላቸውም ተሰብስበው ማታ ላይ እየተጫወቱ ቡና እየጠጡ እየተጫወቱ ነበረ። እዛ ቡና ላይ ልትናገር ዛሬ ጉድ ሰምቼ እያለች ስታሽቃብት ትገኛለች። መድኃኒት ምንድን ነው ስላት ልጅ ቤት አይወራም ነው ያለው ጋሽ ደረጀ ማለት ነው። እውነት ለመናገር የእውነት ቤተሰብ ነው የሚመስለኝ። የእውነት ድራማ ሳይሆን የእውነት ታሪክ ነው የሚመስለው ቤት በሙሉ ማለት ነው። እሷ ስትመጣ በጣበጠችው እንጂ እንደዛ ነው የሚመስለው። እንደዛ በሚባል ሰዓት ልጅ ፊት አይወራም ሲል ዛሬ ማርታ ሸዋር ስትወስድ ስትቀርጻት ነበረ። ዳጣ ስትን አፏን ይዛ ነው የቀረችው። እንግዲህ አቢጌል ማለት ነው። እንዴት እንደዚህ ታደርጊያለሽ ብላ አፏን ይዛ ነው የቀረችው። እንግዲህ እንደዛም በምታረግበት ሰዓትም በጣም ከባድ ነው። እንዴት እንደዚህ ይሆናል ብለው ሁላቸውም አፍጥጠው ወደ ዳጣ ሲመለከቱ ነበረ። ዳጣም እንግዲህ በጣም ደንግጣለች። እንዴት እንደዚህ ይሆናል እያለች አይዞሽ ትገላገያታለሽ፣ ትንሽ ጊዜ ነው የቀረሽ እያለ እየተናገረ ነበረ። ናታንም እንግዲህ እንገላገላታለን፣ ሳምንት ብቻ ነው የቀረን እንደው ወደዛ መጥፊያዋን እያሉ ሁላቸውም ተማረውባታል። ያልተማረረባት ማንም የለም። እንደዚህ ያለች እንግዲህ ይቅርብኝ፣ ባልቀበል ባላስተናግድ ይቅርብኝ እያለ ነው ጋሽ ደረጀ የሚገኘው። እውነትም ይቅርበት። ከምር ምርጥ የሆነ ቤተሰቦቿን በጣም ከባድ ሁኔታ ላይ እያተራመሰች ትገኛለች። በትርምስ ውስጥ ናት ማለት ነው። እያበጣበጠች ነው ማለት ነው። ወይ ጸባይ የላት ወይ ምን የላት ዝም ብላ መሀከል ሆና ቤተሰብ ታምታታለች። እንደዛም በምትልበት ሰዓትም አሁን እኛ እንግዲህ የመዳም ቅመሞች አንበሶች ነን ለማጣበስ፣ ለማናጠል፣ ለማገናኘት ምችም እኛ አስቀድመን ሪፖርት እየደረሰን ነውና እኛ ምንድን መባል አለብን? አጣማሪ ተብሎ ራሱ ስም መውጣት አለበት ማለት ነው። በአጣማሪነት ብንያዝ ራሱ በጣም መልካምነት ነው። ዘበኛውንና እንትናን ማጋጨት አለብን፣ ማገናኘት፣ ማስማማት አለብን፣ ማጋባት አለብን። ማጋባትና ማፋታት ነውና እንግዲህ ለዛና ዘበኛውን እናገናኛቸው አንድ ላይ ይሁኑ የምትሉ አሳዩን። ምክንያቱም እነሱ በጣም ነው እንትን የሚሉት፣ እሷን በጣም ነው የምትወደው፣ እሱም በጣም ነው የሚወዳት። እሷ ፊት ግን ምንም እንዳልተፈጠረ ነው የሚያደርጋት ማለት ነው። ግን የድራማው ድምቀት ነው። በጣም ደስ የሚልበት ትወና ላይ ነው ያለው ማለት ነው። በቀጣይ በአዲስ እስከምንገናኝ የዲያጣን እናትና የዲያጣን ልደት እስከምናከብር መልካም ጊዜ ብዬ እመኝላችኋለሁ። ሰላም ሁኑ።